አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እኔ ሰላም ነኝ፣ ደህና ነኝ ማለት ነው። አስተማሪ ነገር ደግሞ ቻለው ማለት ነው። ምንድነው በጣም ይከብዳል ማለት ነው። ስደት ላይ ሆነን የሚያጋጥመን ነገር ከባድ ነው እና እኔ እንጃ ማመን ነው ያቃተኝ። ማለት ያቺ ትንጥዬ ነፍሳት ማለት ነው እንደዛ አይነት ችግር ትፈጥራለች ብዬ መቼም አስቤ አላቅም ማለት ነው። እሱ ምን መሰላችሁ? ሸረሪት የሚባል ነገር አብዛኞቻችን የምናውቀው የት ነው? ሀገራችን ማለት ነው ኢትዮጵያ ነው፣ ግን ስደትም ላይ አለ ማለት ነው። እና ማለት ነው ያስተምራል በማለት ነው። እና የሆነች ጓደኛዬ ማለት ነው እዚህ ነው እና ቤታቸው ማለት ነው በዛፍ የታጠረ ነው። ትላልቅ ዛፎች አሉ፣ ቅጠሎች ይረግፋሉ። እነዛም ባላጸዳው ጊዜ ከቆየ ምናምን አለች ሸረሪት ይፈጥራል አለች። እና እነዛ ሸረሪቶች ማለት ነው ሙቀት በሚሆን ሰዓት አረብ ሀገር ሽባክ ይሉታል፣ መስኮት ምናምን ስከፍት አለች በዛ እየገቡ 3 ቀን አግኝቼ ገደልኳቸዋል እና ከምንም አልቆጠርኳቸው ያኔ አለች። ዛሬ ላይ ግን ብታው ማለት ነው ሰውነቷ ንፍሮ ነው የሆነው። ሲባሃናለ በጣም ነው የሚያስፈራራው ማለት ነው ስታሳየኝ። እና በነገራችን ላይ ማለት ነው ይህችን በሽታ የሚያውቁት ቤተሰቦቻችን ናቸው ማለት ነው። እኛ ብዙም አናውቅም። እና ሌላ ጓደኛ ነበረችን፣ እሷ አንቺ ሸረሪት ነው አለቻት ማለት ነው። እኛማ አናውቅም፣ ለእኔ ስትነግረኝ ከነገረች ይቆይታለች እና ሙቀት ሊሆን ይችላል በቃል አይደለም ምናምን እላታለሁ ማለት ነው። ያው መቼም በአጋጣሚ ከጎናችን የማይጠፋ ስደት ላይ ሆነን ባዝሊን ነው እና ባዝሊን ቀቤው አልኳት እኔ ማለት ነው። እና ባዝሊን ስትቀባው ማለት ነው ብዙ የሆነ ነው የሚሄደው ማለት ነው። እና እንዳለ ማለት ነው ሳሙናውና ሻምፖ ምናምን ነገር ሲነካው ደግሞ ውሃ አይወድም ሲሉ ሰማለሁ። ያኔ አገራችን እያለን ቤተሰቦቻችን ውሃ አይነካቸውም ሸረሪት ያለባቸው ሰዎች በተለይ ማለት ነው። የባህል መድኃኒት ይደረግና ለሳምንት ይሁን ለ15 ቀን ይሁን የሚጠቀሙት የባህል መድኃኒት አለ። ገጠር ላይ ሁላችንም እናውቀዋለን። እዚህ ላይ ግን እዚህ ማለት ነው ስደት ላይ ሆነ የምር ማለት ነው ግራን እየገባ ሀታ ለራሱ ልጅቷ በሽታውን ማለት በሽታውን በአረብኛ አናውቅም፣ ግን ያችኛዋ ልጅ ሸረሪት ነው ምናምን ስትል ተጠራጠርን ማለት ነው። እና እንዳለ ማለት ነው የሆነ አፍልኝ እንጀራ አለ አይደለ? እንደዛ ሆኖ ማለት ነው አይን ያወጣና ከዛ መካከል ላይ ደግሞ እንትን ደምና መግል ነው። ደምና መግል አለው፣ ደምና ውሃ ነው ያለው ማለት ነው ስታሳየኝና ያሳክከኛል፣ እንደገና ደግሞ ይበላኛል አለች። እና ስደት ላይ ሆና በጣም ተሰቃየች ከሚባለው በላይ በጣም ቆየች። ዛሬ ደግሞ የምር ማለት ነው ሲጠናባት በምኗ ላይ መጣ? በጉንጯ ላይ፣ በፊቷ ላይ። ግን አብዛኛውን ጊዜ ማለት ነው እንደዛ አይነት ነገር የሚፈጠረው መድኃኒቱን የሚያውቁት ገጠር ላይ ኩፍኝ ይባላል፣ ጉድፍ ይባላል፣ ብዙ በሽታዎች አሉ። ግን እነዛ ደግሞ የሚመጡት እዛ ጋር በንጽህና ቡሌ ቆሻሻ ምናምን ነው። እዚህ አረብ ሀገር ፎቅ ነው ያለችው፣ ምን አገኘት ቆሻሻ ብለን ማመን ይከብዳል ሀቂቀትም ማለት ነው። ግን እንደዛ አይደለም። ሸረሪት በጣም ትንሽዬ ሐዋሳ ናት ግን ማለት ነው በሽታዋ ደግሞ ልነግራችሁ አልችልም። የሷን ሰውነትና ጅስም ያየ ሰው ወይም ሸረሪት የታመመ ሰው ያውቀዋል ህመሙንና እንዳለ ማለት ነው። አፏን መክፈት አልቻለችም። በዚህ በአፏ ላይ ምናምን ነገር ውሃ መጠጣት አልቻለችም። በፊቷ ላይ የሆነ ምች መቶን አፋችን ይቆስል የለ እንደዛ ሁሉ ነው በአፏ ላይ ሁሉ የወጣባት ማለት ነው። ውሃ ስጠጣ ቀስ ብላ ነው። ምች መታት አይባል። አሁን ላይ ፀሐይ የለም፣ ብርድ ነው፣ ቀዝቃዛ ነው እና ሀቂቀትን ከባድ ነው ከምነግራችሁ በላይ። ስለዚህ ማለት ነው እናንተ ይችን መጥፎ ሀስ
ትርቋት አላችሁ ትማሩበት አላችሁ በማለት እኔም ማለት ነው ቪዲዮ ልሰራበት ወድጄ አስቤ ላስታውሳችሁ ፈልጌ ነው የመጣሁት። ተጠንቀቁ፣ ሸረሪት ፎቅ ስለሆነ ማለት ነው ይኖራል። እንደዚህ ደግሞ ክላሳችሁን ቶሎ ማጽዳት፣ እሷን ስታገኙ ደግሞ መግደል። ምንም አታመጣም ትንሽ ናት ብላችሁ መናቅ የለባችሁም። ግደሏት። የምር በተለይ ማለት ነው ጠረጴዛ ብዙ ጊዜ ቆይቶ ወንበር ምናምን ስናነሳ ዶላብ ስናንቀሳቀስ እዚህ ይገኛሉ ማለት ነው። እና ዝም አትበሏት፣ ግደሏት። ዛሬ እሷን ያየ ማለት ነው የምር በጣም ነው የሚያስፈራራው እንዳለ ማለት ነው። ፊቷ ገጠር ቢሆን ኑሮ ተፍ ተፍ ብሎ ቤተሰብ መድኃኒት ይፈልግላት ነበር ማለት ነው። ሴትየዋ ስትነግራት ክሪም ሰጠቻት፣ የሆነ የሚለቀለቅ። እንደምታውቁት ደግሞ አረቦች መነዱል ነው ለሁሉ ነገር፣ መነዱል ዋጭ ነው እና መነዱልን ሁሉንም ተጠቅመው ነበረ። ግን ያው ከባድ ነው። ዛሬ ሐኪም ቤት ሂዳ መርፌ ምናምን አዘውላት ተጠቅማለች። አላህ መድኃኒት ያድርግላት ይባላል። ከባድ ነው ከምንም በላይ። አንዳንድ ጊዜ ሳናቀው የሆነ ሰውነታችን እንትን ሲል ውሃ ነው ማለት ሙቀት ነው በማለት ውሃ እናስነካለን ማለት ነው። ግን አንዳንዱ ሰው ደግሞ ማለት ነው ብልህ ነው፣ ብልጥ ነው። በተለይ የገጠር ልጅ የሆነ ሰው ይጠራጠራል ማለት ነው። እሷ አልተጠራጠረችም። እያደር ሲበዛ ነው ምንድነው ይሄ ነገር አዲስ ሆነብኝ ምናምን በማለት የምታውቃቸውን ልጆች በማማከር አንቺ ሸረሪት ነው እንዴ የያዘሽ ምናምን በማለት ይሄው እንግዲህ ወደ ሐኪም ቤት እንድትሄድም አድርጋታለች። ሴትየዋ ማሰስያ ነው አለች። እነሱ እኔ እንጃ አላቅም፣ ብቻ አሰስያ ነው የሚሉት የሆነ ነገር ሲሆንና አላህ መድኃኒቱን ያምጣላት። ግን ምሽት ላይ ነው ይሄን ቪዲዮ እየሰራሁት ያለሁት። እንጃ ቪዲዮውም ለራሱ ማለት ነው ጨለማ ካልሆነ ያው አስተማሪ ስለሆነ እለቀዋለሁኝ ማለት ነው። እና ሳረሰው ብዬ ነው ስራ ሳልገባ ሳረሰው፣ እንደ ቀላል ነገር መታለፍ የለበትም። ብዙ ልጆች ማለት ነው ይማሩበታል በማለት ስናገኛት አንዳንድ ጊዜ ማለት ነው እልፍ እንላታለን አንዳንዶቻችን። ስለዚህ እንዳታልፏት፣ ግደሏት። በጣም ከባድ ናት። እና እንደዛ ነው እላችኋለሁ። በጣም ነው የሚያስጠላው። አስባችሁታል? ስደት ላይ ሆናችሁ መናገር በማንችልበት አጋጣሚ እንደዛ አይነት በሽታ ማለት ነው ሲፈጠር አስቸጋሪ ነው። አላህ መቼም አትፈትነኝ አይባልም። መጨረሻችንን ያሳምርልን። ደግሞ እንጃ ከምነግራችሁ በላይ አንዳንድ ጊዜ ጓደኛም ጥሩ ነው። ስታማክሩት ያንቺ ይሄ ነገር ነው ስትባሉ ደንገጥ ብላችሁ ወደ መፍትሄው እንገባለን ማለት ነው። አንዳንዶቻችን ደግሞ በቃ ዝም ማለት አይጠቅምም። ስለዚህ ዝም አትበሉ፣ እራሳችሁን ጠብቁ። ኢንሻአላህ እያልኩ እኔ በምችለው መክራችኋለሁ። የሆነ ነገር ሲፈጠር ጓደኛ ካላችሁ አረ ይሄ ሆነብኝ ማለቱ ጥሩ ነው። አሁን እሷ ማለት ነው መጀመሪያውኑ ብትናገር ኖሮ ዛሬ ሰውነቷ በሙሉ እንደዚህ ንግልግል አይልም። እና ብታይ ውሃ ስጠጣ ማለት ነው ሆዴ ሰፍሰፍ ነው የሚለዋለች። እና የገጠር ሰው እንደውም ሆር ትገባለች ምናምን ይላሉ ማለት ነው። ከባድ ናት ህመሟ። ስለዚህ ራሳችሁን ጠብቁ ይላችኋል የሀያት ዩቲዩብ ቻናል። አስተማሪ ጥሩ ነገሮችን ወደ እናንተ ይዞ እየመጣ ስለሆነ እናንተም ደግሞ ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሁኑ እላችኋለሁ ያ ጀማዓ። ኢንሻአላህ በቀጣይ እንደዚህ አስተማሪ ጥሩ የሆኑ ቪዲዮዎችን ይዞላችሁ እስከሚመጣ ድረስ እናንተም ማለት ነው ያው ላይክ እና ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በአክብሮት በቅንነት ሁሌም ይጠይቃችኋል። እንደዛ ነው እላችኋለሁ። እስከምንገናኝ አዲስ ቪዲዮ ደግሞ እንደዚህ አስተማሪ ነገር ይዘን እስከምንመጣ ድረስ ሰላም ሁኑልን። ሰላም አለይኩም ወራህመቱላሂ ወበረከቱ። ግን አትርሱ ማለት ነው ያ ጀማዓ
እይታ ያንታክል አይደለም። እስኪ ላይክ አድርጉ፣ ኮመንትም ጻፉ። ምን ችግር አለው? አይከፈልበት ቤተሰብ እና እንደዛ እያደረጋችሁ ማለት ነው። የሚያስተምር ነገር ነው፣ ጥሩ ነገር ነው። ስለዚህ አይከፈልበትም። ላይክ አድርጉልኝ እላችኋለሁ። ሰላም አለይኩም ወራህመቱላሂ